በጋምላክ ልጄ ልቀቅ። ሙሉ ቀን እኮ ታገስኩሽ። ቀላል ነገር ነው የጠየኩሽ። እኔ ልጄ እንድትወስድብኝ አልፈልግም። ስለዚህ ዓለም ያለችበትን ትነግሪኛለሽ። እሺ በቃ ልጄ ልቀቃል። ይኸውልሽ መሳሪያ በልጅ ፊት አላወጣም ብዬ ምረጭ። ተናገርሽ? አዎ ምርጫ አልነበረኝም። ጎበዝ። ቅድም ስታለቅሽ አየሁሽ ልበል? አይገርምም? ከልጅነት የተረፈ እንጥፍጣፊ ሀዘኔታ ነበር በእንባ የወጣው። ማንሽ አንቺ የምታዝኚው? ምን ስለሆንሽ ነው የምታዝኚው? የኔ ሚስት ሆነሽ ለሌላ ሰው እየራራሽ ነው? ብራራ የራራውለት ሰው ፈጣሪም ኧረ እኔ ራሱ ምስቅ ነው የሚመስለው። አስታውሽ፣ እኔ ስለምወድሽ ለአንቺ አዝናለሁ። አንቺ ደግሞ ለእኔ ብቻ ነው ማዘን ያለብሽ። ጸብን በጣም ምሸሽ ሰው ነኝ። ሞትን ግን አልፈራም። ካልፈራይ ግን ታንቃ ሞታ ሁለታችንም መተኮስ የምንችል ሰዎች ነን። ጉዳዩ ግን ማን ቀድሞ ያወጣል? ገዜ ለትሁቴ ልጇን አምጥቶ አሳይቶ በመንሳት ዓለሜን አገኛታለሁ በማለት ታዲያ ትሁቴን የአንድ ቀን የደስታ ጊዜ እንድታሳልፍ ከልጇ ጋር ከፈቀደላት በኋላ አሁን ዓለሜን ያለችበትን ቦታ ትናገራለች በማለት እንደሚተገብረው ያለውን ነገር እንደሚተገብረው ትንሿን ልጅ ከክፍለ ሀገር እንዳመጣ ሁሉ አሁንም ማንኛውንም ነገር ማድረግ እንደሚችል ይህ ነገር ደግሞ ለሷ ቀላል እንደሆነና ማድረግ እንዳለባት ዓለሜን አሳልፋ መስጠት እንዳለባት ይህንንም ደግሞ ግዴታዋ እንደሆነ ከልጇና ከዓለሜ ከሁለት አንዳቸው ምረጪ የሚል የግዴታ የሆነ አማራጭ ተሰጥታለች። ታዲያ ትሁቴም አሁን ላይ ስለተገደደች ዓለሜን አሳልፋ የመስጠት ግዴታ ስላለባት ከአቅም በላይ ስለሆነባት ልጇን እያየች ከሚገልባት ዓለም ለዓለሜ ምናልባት ከተባበርን ምናልባት አሁን ብቻዋን ስላልሆነች ብቻችንን ስላልሆንን ሁላችንም ጋር የደረሰ ነገር ስለሆነ ሕግም ስለገባበት ስለዚህ ዓለሜ ምንም አትሆንም በማለት የአባቢን አድራሻ ልትጽፍለት ግድ ብሏታል። ገዜም አድራሻውን ስለተጻፈለት ቀጥታ ወደና አባቢ ቤት ሄዷል። ዓለምም ከገዜ ጋር ስለነበራት ጊዜ አባቢ እየጠየቃት ይህንን ያህል ክፋት ደረጃ እስኪደርስ ድረስ አንቺ የት ነበርሽ እስከ ዛሬ? ለመሆኑ ምልክትስ አላየሽበትም ነበር ወይ? ዓለሜ ለምን እንዴት እንደዚህ እስክትሆኝ ድረስ አብረሽ ተቀመጥሽ ሲላት ዓለሜም ለመጨረሻ ጊዜ የምን ያህል ክፉ እንደሆነና ወደ ክፋት እያመራ እንደነበረ በእርግጥ ምልክት አይቼበት ነበር። ነገር ግን ቤቴ ልጅ እያልኩኝ ስለወለድኩኝ ልጅን ብዬ አርፌ ተቀመጥኩኝ ትላለች። ገዜ በእርግጥ እገልሻለሁ በማለት ቃል ገብቶልኝ ነበረ። ወደዚህ ነገር ከመግባቱ በፊት ይህንን ነገር እንደሚያደርገው ቃል ገብቶልኝ ነበር፣ ግን ደግሞ በተግባር ያሳየኛል ብዬ አላመንኩም ነበረ ትላለች። ታዲያ ገዜም በተግባር ዓለሜን ለዓመታት ከሞት የማይተናነስ ቅጣት ቀጥቶ አሁንም ትሁቴ ባደርስላት ኖሮ ገሏት እንደሚሆን ኖሮ እያመነች አሁንም ቢሆን አትልፉ እናንተ እኔን አሳልፋችሁ መስጠት ግድ ይላችኋል ትላለች። የቻለችውን ያህል እንድትረዳትና ከጭራቅ የሆነ ባለቤቷ ጎን እንዳትቆም ይህ ኢሰብአዊነት እያደረገ ያለው ድርጊት ኢሰብአዊነት እንደሆነና በዚህ ድርጊቱ አብራ እንደምትጸጸት ያ ከመሆኑ በፊት እድላለሽ አንቺ በዚህ ነገር ላይ የሚያደርገውን ነገር ሁሉ አታድርጊ፣ እባክሽን ልጄን ታደጊልኝ ስትል ቤቴንም ተማጽናን ነበረ። ቤትም የቻለችውን ያህል ለአንድ ክፉ ለአንድ ቀን ደህና እየሆነች የነበረች ቢሆንም በአሁኑም ከገዜ ጋር ላለመተባበር እንዲሁም ደግሞ ገዜ ሕፃኗን ይዞ ከመጣ በኋላ ወደ ቤት እሱ ጋር ላለመነጋገርና ከእሱ ጋር እንችልሽ ብትገጥምም እሱም ማሸነፍና የእሷ ሀሳብ እንደማያሸንፍ እሱ ያለው ብቻ እንደሚሆን ስላወቀች ራሷን በመጠጥ ውስጥ ደብቃለች። ታዲያ ገዜም ራሷን በመጠጥ ውስጥ የደበቀችው ይች ልጅ ከሱ ጋር መኖር እንደተሰላችችና የክፋት ወጥመዶቹ ሁሉ እንዳሰለቿት አሁንም የመደበቂያ ያለ ማለቷ መሆኑንም ያሳያል። ያ ሳያንሳት ከዚህ ሁሉ ችግር ለመውጣት ጥረት እያደረገች የነበረችው በእርግጥ ገንዘብ ብላ የገባች ቢሆንም ለዚህ ሁሉ ስቃይ የተዳረገችው ገንዘብ ብላ መሆኑን እያወቀች ገንዘብን ለቃቅም ያለው ቶሎ መውጣት እችላለሁ ያለች ቢሆንም ነገር ግን ቤቲ መውጣት አልቻለችም። ታዲያ በአሁኑ ደግሞ ገዜ ከዚህ በፊት ትሁቴን በመጠበቅ ዓለሜን በመጠበቅ የተሰላቸችው ቤቲ አሁንም ደግሞ ትሁቴን ከነ ልጇ እንድትጠብቅ አድርጎ ዘበኛ አድርጓታል። ታዲያ እያንገራገረችም እየተነጫነጨችም ስራዋን በአግባቡ እየሰራች ነው። ታዲያ ትሁቴም ከዚህ ነገር እንድታመልጥና ከዚህ ስራ እጇን እንድታነሳ አርፋ እንድትቀመጥ ነገጧት እንደሚጸጸቱ ገዜንም ከዚህ ነገር ውስጥ ውጣ፣ እኔ ወደዚህ ዓለም እንድንገባ አልፈልግም፣ መጥፎ ነገር እየተፈጠረ ነው፣ ወደ ጦርነት ዓለም እንድንገባ አልፈልግም፣ እባክህን ልጄን ተውልኝ፣ እባክህን ስትል ትሁቴም በትዕግስት ለመማፀን ሞክራ ነበረ። ታዲያ አባቢም
ወደ ቢሮ በመሄድ ገዜ የሚሰራበት ስራ ቦታ በመሄድ ወደ መጥፎ ነገሮች ከመግባታቸው በፊት ገዜ እያደረገ ያለውን ነገር እንዲያቆምና አርፎ እንዲቀመጥ ራሱን እንዲስብ ከዚህ ነገር ቀላል ነገር እየጠበቀው እንዳልሆነ ወደፊትም አባቢ እንደማያንስለትና አርፎ እንደማይቀመጥለት ለሱም ብዙ ሰዎች እንደተዘጋጁለት ወደዚህ ጦርነት ውስጥ ከመግባታችን በፊት ግን ላስጠነቅቅህ ነው የመጣሁት በማለት አባቢ ወደ ቢሮ በመሄድ ገዜን አናግሮ ነበረ። ገዜም አሁንም በንግግር ከመፍታት ይልቅ በንግግር ነገሮችን ወይም ደግሞ ክፋቱን ከመመለስ ይልቅ እያደረገ ያለውን ክፋት ከመመለሱ ይልቅ አሁንም አባቢ ላይ ሽጉጥ መምዘዙን ምርጫው አድርጎታል። እዚህ ህፃኗን ካመጣ በኋላ ናቲ ወደዛ ቤት ከመጣ ናቲን ማሸነፍ እንደማይችል ስለሚያውቀው ታዲያ ትሁቴን እንደምንም ብለሽ ናቲ ወደዚህ ቤት እንዳይመጣ ማድረግ የምትችይው አንቺ ብቻ ስለሆንሽ በማለት ናቲ ወደዛ ቤት እንዳይመጣ፣ ምክንያቱም ናቲ ወደዛ ቤት ከመጣ የገዜ ሴራ እንደሚከሽፍ ህፃኗን ከዛ ቦታ ካየ ይቺ ልጅ ተገዳ ምናልባትም እናቴ ልታስይዝብኝ ትችላለች ስለሚል ገዜ ከዚህ በኋላ ህፃኗን አሳይቼ ወይም ህፃኗ ላይ የቅጣት ክፋቴን ካዘነብኩባት በኋላ ወይም ደግሞ ላዘንብ መሆኔን ስለምታውቅ ህፃኗን እዚህ ድረስ የማምጣት አቅም ካለኝ ስለዚህ የመግደልም የማስፈራራትም ክፉ ነገር የማድረጉን ብቃት እንዳለኝ ስለምታም ስለዚህ እሷን አስፈራርቼ አለሜን እቀበላለሁ ብሎ ስለሚያስብ ታዲያ ናቲ መሰናክል እንዳይሆንበት፣ ናቲ ህፃኗን እንዳያይበት፣ ናቲ የምትሸነፍበትን ነገር ትሁቴ እንዳየ እዚህ ቤት እንዳይመጣ እንድታደርግ በውድም ሆነ በግድ እንድታደርገው አድርጓታል። ታዲያ ትሁቴም ለናቲ በመደወል ካጠገቤ ከዚህ ሁነሽ ደውይ ብሏታል። ምክንያቱም ከሱ ጋር ሆና ካላናገረች ሌላ ነገር እንደምታናገረው ስለሚያውቅ ታዲያ ናቲ የምትለውን ብቻ እንዲሰማ ይህንን ነገር ብቻ እንዲያደርግላትና ወደዚህ ቤት እንዳትመጣ እባክህን በማለትም ነግረዋለች። ታዲያ ናቲም የሆነ ነገር እንዳለ እየተሰማው እባክሽን ንገሪኝ፣ አስፈራርተውሽ ነው፣ ችግር አለ እንድደርስልሽ እያለ ጠየቃ ቢሆንም ነገር ግን ትሁቴ ምንም ነገር የለም እባክህን የምልህን ነገር ብቻ ስመኝ፣ ወደዚህ ቤት እንዳትመጣ ብለዋለች። እንግዲህ ገዜ የሁሉንም ነገር ሁላቸውንም ካስፈራራ በኋላ አድራሻዋን ተቀብሎ ወደ አለሜ ሄዷል። አለሜም እሞታለሁ፣ ገዜ በመጨረሻም ይገለኛል፣ እባካችሁ አትልፉ፣ አባቢ ተረጋጊ፣ ለውጥሽ በጣም ደስ ብሎኛል፣ ነገር ግን ምንም ነገር የሚፈጠር ነገር የለም፣ እመኒኝ፣ ምናልባት 2 ቀን 3 ቀን ነው፣ ከዛ በኋላ ከልጅሽም ጋር አገናኝሻለሁ፣ ቃል እገባልሻለሁ፣ ተረጋጊ በማለት አባቢ እንድትረጋጋም አድርጓት ሲያናግራት፣ አለሜም ደግሞ ምናልባትም እስኪ እኔን አሳልፈው ይሰጡኝ ይሆን ወይ የሚልም ፍራቻ ስላላት ከትሁቴና ከአለሜ ማን እንደሚያሳዝናት ለአባቢ ትጠይቀዋለች። አባቢም ታዲያ ትሁቴ በማለት መልሶላታል። እሷ ግን ይህንን ማለቱ እንደሚያዳላ አምናም እንዲሁ ደግሞ በመጨረሻም ገዜ ይገለኛል፣ እኔ ትሁቴ የምታሳዝናችሁ ከሆነ ስለዚህ ምናልባትም እኔ ልገደል እችላለሁ ብላ ስለምታም አባቢን መበጥበጧን ቀጥላለች። አባቢም እንድትረጋጋና እሷ ምንም ነገር እንዳትሆን ሁለታቸውንም የሚያድን ነፍስ የሚያድን ነገር ስራ እየሰሩ መሆኑን ነግሮ አለሜን ቃል እገባልሻለሁ ተረጋጊ እያለ እያጽናናት፣ አለሜ እንግዲህ ለአባቢ ቡና አፍልታ ከቤት ከደጅ እያለች ተረጋግታ ወደ ኖርማል ማንነቷ ተመልሳ ከአባቢ ጋር እንደ ትልቅ ሰው እንደ ኖርማል ሰውና እየተጫወተች ገዜ ወደ በራቸው አምርቷል። እስኪ አባቢስ ምን ያደርግ ይሆን? ትሁቴ በዚህ መካከል ደውላ አለሜን እንድትወጣ ታደርጋት ይሆን ወይስ ደግሞ አለሜን ምን ያደርጓት ይሆን? ናቲስ ከኋላው ፖሊስ ይዞ ይከተለው ይሆን? ሀሳብ አስተያየታቸውን፣ ግምታቸውን ኮሜንት ስር አስቀምጡልኝ እያልኩኝ የዛሬው ክፍል ይህንን ይመስል ነበር። በቀጣይ ክፍል ተመልሰን እስከምንገናኝ መልካም ቆይታ